ሐዋርያት ሥራ ምዕራፍ 16 ቁጥር 16-18 አንዲት ሴት አለ። እቺ ሴት እንግዲህ ወደ ሊቀ ሐዋርያው ቅዱስ ጴጥሮስ ወደ ሐዋርያት ትመጣለች። የልዑል እግዚአብሔር ባሪያዎች የመዳን መንገድ የምታሳዩን እያለች እየጮኸች ነው የምትናገረው። መልካም ሰው ትመስላለች። በቃ እነዚህ ሐዋርያት ያወደሰች በቃ ከፍ እያደረገች እንደሆነ ግን በውስጧ ግን ተንኮል፣ ክፋት መንፈስ አለባት፣ ጋኔል አለባት። ከዛ ሌላ ቀን ይሄ እያደረገች ከዛ ቅዱስ ጳውሎስ በጣም ውስጡ ተረበሸና ዞር ያለና አያት። ከዛ ሲያያት ኢየሱስ ክርስቶስም ለቀውጣ ነው ያለው። ማን እንዴት ገባክ፣ እንዴት ወረድክ፣ ገባክ፣ ሄድክ እንደዚህ አይልም። እንደ አሁን ጊዜ የምናየው ምናምን ይሄ እንዴት ገባክ፣ እንዴት ወጣክ፣ እንደዚህ እንዳደረክ እንደዚህ አያስፈልግም። የሰይጣን ምስክርነት አያስፈልግም። ከወንጌል የፈነገጠ የወጣ ነገር ነው። እንደዚህ ያን ነገር ብዙ በአሁን ጊዜ እናያለን። መከራችን እየበላ ነው። ይሄ ነገር መጽሐፍ ቅዱሳዊ አይደለም። እንደዛ ማድረግ ምድን ዓለም ኢየሱስ ክርስቶስ ሐዋርያትም አጋንንት ሲያስወጡ ለቆ እንዲወጣ ነው የሚናገሩት። ከአጋንንት ጋር መነጋገር፣ ኮንቨርሴሽን ማድረግ ሲጀመር እሱ የውሸታም አባት ነው። ይሄ ኮንቨርሴሽን ማድረግ አይገባም። አንደኛ። ሁለተኛ ደግሞ ይሄ ስናየው ስንት ሰው ነው ያለው በአሁን ጊዜ በውጭ የሚናገረውና በውስጡ ተቃራኒ ሆነው ተባረክ ተባረክልኝ እያሉ በውስጣቸው ግን የእሷ ነገር ያሳየኛል፣ የእሱ ነገር ያሳየኛል የሚሉ ሰዎች አሉ። አንዳንድ ሰው ንጹህ ልብ የለውም እና ይሄ ጥንቃቄ ያስፈልጋል። ወዳጅ የምንለው ሰዎች ጥላት ሊሆኑብን ይችላሉ። በአሁን ጊዜ የምናየው ይሄ ነው። ብዙዎች በአሁን ጊዜ የምናየው ምንሰማው ሀብታም የነበረ በቃ ድንገት በሽተኛ ይሆናል፣ ወይ የሆነ ጥሩ ነገር እያደረገ ከዛ የሆነ ነገር ይሆንበታል። ለምንድን ነው? ቅናተኛ መንፈስ ነው። ቅናት ያለበት ሰው ክፉ ነገር ያደርጋል እና ሁሉም ሰው ማመን አይቻልም። ፍቁር እግዚእ ዮሐንስ የጌታችን ኢየሱስ ክርስቶስ ወዳጅ በአንደኛ ዮሐንስ ምዕራፍ 4 ቁጥር 1 ምን አለ? ሁሉ መንፈስ አታምኑ ፈትሹ እንጂ ነው ያለው። እና ሁሉን ሰው ማመን መቀበል ጥሩ አይደለም። መፈተሽ፣ ክፉና መልካም መለየት ያስፈልጋል። ጥንቃቄ ያስፈልጋል። እና ለሁላችን እግዚአብሔር አምላክ ማስተዋል ያድለን። ክፉ ልቦና ካላቸው ሰዎች እግዚአብሔር አምላክ ከነዚህ አይነት ነጣቂ ሰዎች እግዚአብሔር አምላክ ይጠብቀን፣ ይሰውረን። ወዳችኋለሁ። እግዚአብሔር አምላክ ሁላችን ጋር ይሁን። አሜን።